በጣም የሚያሳዝን ቪዲዮ ነው። ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ልክ እንደዚህ በባህር እየመጣንን በየመንገዱ ወንድሞቻችን ሲሞቱ የሚቀበሩት ማለት ነው። ልክ እንደምታዩት ሆኖ ነው። ሁሉም ሰው ሲሞት እንደዚህ አፈር ዛቅ ዛቅ አድርገህ ቀብር ሆኖ የሚከደው ለምን ወንድም አይሆንም ማለት ነው። ምንም ማድረግም የማትችልበት ጊዜ ነው። በቃ በጣም የሚያሳዝን ማለት ነው። በተለይ ሳውዲ አረቢያ የምንመጣ ሰዎች ልክ እንደዚህ ነው። በቃ በጣም አልቅሰህ በቃ ምን ልበል ብቻ በጣም ከባድ ነገር ነው እና ዛሬ ላይ ብዙ አማራጮች አሉ። እነዛን ተጠቀሙ። እስከ መጨረሻው አብራችሁ ነው። ቪዲዮ ላይክ ሼር እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ሀገሬ ልጆች። እና በጣም ያሳዝናል። እኛ ነገር እንግዲህ ይሄን እየመሰለ ነው። በቃ በጣም ከባድ ነው። ያለቅን በየስራው የሞተሰው በጣም የሚያሳዝን ነገር ማለት ነው። አንዳንድ ጊዜ የመጣችሁ ምግብም ታውቁታላችሁ። ረሃቡ፣ አጥማቱ፣ ክፋቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወልዶ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝዝት ያርግልኝ። ዛሬ እንግዲህ አዲስ ነገር ይዤ ብቅ ብያለሁ። እንግዲህ ከመግቢያው ላይ እንዳያችሁት ነው። በጣም የሚያሳዝን ነገር ነው። እውነት ለመናገር ስደተኛ ስንሆን አንዳንድ ጊዜ አንደኛ ሳከኛ፣ ሁለተኛ በየመንገዱ ሞት። እንግዲህ ስንመጣ ብዙ ጊዜ እንዲህ ነው። በቃ ምሳሌ ከዚህ ጓደኛችሁ ታሞ ይሞታል። በቃ እንዲሁ እያለ ነው እና ከስደት ምን ተማራችሁ? በተለይ ወይ ኢትዮጵያ ላይ አሁን ኢትዮጵያ ቁጭ ብሎ ሰው በባህር ይመጣል። በባህር ከምትመጡ በህጋዊ ማዕታችሁ በጠለብም ቢሆን አሁኑ ጊዜ ላይ ሳውዲ አረቢያ እውነት ለመናገር ስራ ያለው ማለት ነው በ2 በ3 ከዚህ በላይ የለም። ጠለብ ያለውም በ2 በ3 አማራጩ እንዴት ነው? በባህር ሲመጣ አሁን አንድ ሰው ቢያንስ እስከ 15000 ሪያል እና እስከ 12000 ሪያል ይፈጃል ቀጥታ ከመጣ ማለት ነው። እና በጠለብ እየመጣችሁ ሰው ብዙ ጊዜ በህይወታችንን እየገበርን እየመጣን ብዙ ወንድሞቻችን በመንገድ እየቀሩ እኔ ከራሴ ጀምሬ ማለት ነው ስንመጣ ብዙ ወንድሞቻችን እያየን ነው ወጣ ነው ከአመታት በፊት። ግን ዛሬ ይሄን ለእናንተ ቪዲዮውን ያሳየኋችሁ አንዳንድ ጊዜ መማሪያ ይሆናል። በቃ ምሳሌም ሰርተን ያለንን እንኳን ሳንበላው በመንገድ እንቀራለን። ምክንያቱም ሰርተን ቤት እንሰራና የሆነ ነገር አድርገን ደግሞ መንቀሳቀሻ ብለን በባህር እንመጣለን አይደለ? ሁሉም ሰው የሚያውቀው ነው። ስለዚህ ከዛ በቃ ምንም ሳናረግ ዝም ብለን እንቀራለን። ይሄ ከመሆኑ በፊት ግን ራሳችንን ሰርተንም ሆነ በሀገራችን ተንቀሳቅሰን መኖር ወይም ደግሞ በህጋዊ መንገድ መሄድ። ያያችሁት እንግዲህ ቲክቶክ ላይ በጣም ነው የሚያሳዝነው። ክፍል 1 ክፍል 2 ብሎ የተለቀቀው ቪዲዮ በጣም የሚገርም ማለት ነው። እነሱ የሰሩት ስራ ስንመጣ አይታችሁት አሁን አቧራውን ዘቅዘቅ አድርገን ዝም በመቅበር ነው። ስለዚህ እንደዛ ስለሆነ ድረስ በቃ ያለ የተመጣበትን ታይም አድርገው ነው በቃ እንትን ያሉት ማለት ነው። ሰው ሲሞት ልክ እንደዚህ ነው። አፈሩን ትዘቃለህ። አንዳንድ ስርፋ ነው የሚሉ ኋላ ግን በቃ አቧራው ይዋጣ ነው የምትራመደው። አንዳንድ ስርፋ ላይ ግን በእጅ ብዝቀው ይዘቃል። ዛቅ አድርገህ ማቅበር ነው ከዛ አንዳንድ ሰው ሲሞት ማለት ነው። እና ምን ለማለት ፈልጌ ነው ወደ ሀገሬ ልጆች ሰርታችሁ ቤታችሁ ሞልቶላችሁ አንዳንድ ጊዜ በቃ የሆነ ነገር አደርጋለሁ ብለን ምን ሰደደዋል ያንን በሀገራችሁ ሰርታችሁ ሙሉ እውነት የምሬን ነው። ወይንም በህጋዊ በጠለብ በተለያየ ነገር ተሰደቱ። እንድትሰደትን እንዲህ ያልን ሁሉ ጊዜ በቃ ወላሂ ሞት ነው የሚደርሰው ማለት ነው። እና ብቻ አስቸጋሪ ነው። ያው ብዙም ይሄን ቪዲዮ ሳይ ለእናንተ ላደርስላችሁ ብዬ ነው እንጂ እኔም ትንሽ እንደምታዩት አሸክሸል ብያለሁ። ብቻ ዱአ አድርጉልኝ። እና አንዳንድ ጊዜ ከዚህ መጥቶ ሰው በቃ ደህና ነው እንዴ ይሁኛለሁ ኖሮ ይመቻል የተለያየ ነገር አትበሉ። ከዚህ ራሱ ያላችሁ ሰው ተበድሮ እየኖረ የቤት ኪራይ የሚከፍለው አጥቶ ከዚህ ብሎ እውነት የምሬን ነው። እና ሰው በቃ እንዴት ይላለት ገጠር ሲሄዱ ሰው የሚቀበላል አሁን የለም። ከሌን ተቀበላይ ብትለው ላላላላ ምን የሚሉት አይመችም። ሰውዬ ይቆጣል። ወይም ዛሬ ስታናግረው እሺ ሊልህ ይችላል። ነገ ወዲያ እንደዚህ ይላል። ወር ምን ኢንሻአላህ ችግር የለውም ብመጣ ይችላል። ግን ትክክለኛ ሆኖ ሲደውልለት መሸሽ ይጀምራል። ያው እንግዲህ ናቶልና ወይም ሰውየው
ቢቆጣም ቢልም ስራውም እንግዲህ አብረን እንዲሆን እንሆናል። ወይም በቃ ስራውን ሰው አይፈልግም ምናምን እንደዚህ ነው። በቃ ዛሬ ላይ ያለው ሰው በሰው ራሱ ተጨቃቅመዋል። አረቦች ራሱ እንደ ድሮ አይደሉም፣ ጨክነዋል። ሰው ማስጠጋት አይፈልጉም። ይሄ በሆነበት ምክንያት ምንድን ነው? ኑሮ ውድነት አለ ሳውዲ አረቢያ ላይ በአሁኑ ጊዜ ማለት ነው። ስለዚህ በህጋዊ እየመጣችሁ ስሩ፣ እውነት ለመናገር ማለት ነው። ስራ እዚህ ጋር ደግሞ አሁን በባህር በዛ የመጣ ሰው ስራ ራሱ እውነት አይገኝም። ተዘብዝቦ ዝም ነው። በጣም ከባድ እና አንዳንድ ጊዜ በቃ እኔ በዚህ በባህር መተን ያን አቆቶበታል። ድሮ ስንመጣ ዝም ብለን መጥተናል። ጤና ስራ ትሰራ ነበረ። ግን አሁን ላይ አማራጭ አለ። እኛ ስንመጣም በባህር በኢቃማ የሚባል ነገር የለም፣ ተዘግተዋል። እንደዚህ ቻንስ ነገር የለም። አሁን ግን በጣም ምርጥ ቻንስ አለ። ሰው እየመጣ ነው በኢቃማ ያልቻለ ገንዘብ የለው በጠለብ ሰርቶ ራሱን ኢቃማውን እየቀየረ ነው። እና እንዲህ ብላችሁ ታፍጨርጨሩ እንጂ በባህር ሄጄ እንግዲህ ሳውዲ አረቢያ ገብቼ ሰርቼ እንዲህ አገኛለሁ ድሮ በቃ ያነቃቷል። የለም አሁን ላይ መጥተህ የሚቀበልን ሰው እንኳን ወደ ስራ ለመፈላለግ እንኳን ለማሳረፍ በጣም ነው የሚጨንቀው። በጣም ከመጠን በላይ ነው የሚያቅተው። ግን አንዳንዴ ምንም አይመስልም ሰው። ስለዚህ ሰሙበት። በጣም ነው እንትን የሚለው ማለት ነው። ዛሬ ላይ በህጋዊ ያለ በህገ ወጥ የሚሞቱ ሰዎች በጣም ነው የሚያሳዝነው። ሴቱም ሆነ ወንዱ በህጋዊ መሄድ እያለ በባህር ጥሶ ህይወቱን መገበር ማለት ነው። አዎ በባህር እናንተ ሄዳችሁ መጥታችሁ ለማም ታላችሁ የምታውቁ ነገር ትችላላችሁ። ግን የዛ ጊዜ እንዲህ ያለ የለም ህጋዊ ነገር ተዘግቶ ነበር ሁሉም። ስለዚህ ብሩ አንድ ነው። እንደውም በመጥፎ ደላላ አመጣችሁ ከዛ በላይ የሚያስከፍሏችሁ እንዴ ከመንጋላታት ራሳችሁን ከሞት ከመገበር ራሳችሁን አድናችሁ ልቅንስ በሰላም በህጋዊ ሆነ ዘና ብለህ ወደ ሀገር ብትገባ በቃ የተሻለ አድርገህ መኖር የተሻለ ነገር ነው። እና ዛሬ ይሄን ይመስላል። ቪዲዮውን እንግዲህ ተማሩበት። ሰው ሲመለክ እንደዚህ ነው የሚቀበለው። ምንም የለም። ዝም ብለህ አፈርን ዝቃህ አልቅሰህ ቀብረህ ማር ነው ወላ ወንድምህ ምን እንዲሆን ምን ማለት ነው? ምንም ማድረግ አይቻልም። እና አንዳንድ ጊዜ ትምህርት ይሆናል። ሁሉም ሰው በቃ ይሄን በተለይ ኢትዮጵያዊ ስንባል ይሄን ያላለፍንበት ሰው የለም። ሁሉም ሰው ያለፈበት ነው። በተለይ አረብ ሀገር ሳውዲ አረቢያ ያለ ማለት ነው። ሌላ አረብ ሀገር ግን ምክንያቱም በባህር አይካሄድም። ወደ ዱባይ ቢካሄድ በህጋዊ መንገድ ነው የሚካሄደው። ሌላ ስርፋ ባህሬን ኳተር ይሄ ባህሬን እና ዱባይ ሌላ ነገሮች አረብ ሀገሮች አሁን በህጋዊ መንገድ ነው እንጂ በህገወጥ መግባት አይቻልም። እንደ ሳውዲ አረቢያ ይሄን የሚያውቀው ሳውዲ አረቢያ የመጣ ሰው ብቻ ነው። እና ለማንኛውም ይሄን ይመስላል። ያው ትንሽ እኔም አሁን ስላደረገኝ ሲደብረኝ ነው የሰራሁት። ያኔ ታውቃላችሁ አንዳንዴ በጣም ይከብዳል። እና ይመቻችሁ። ባይ ባይ። መልካም ጊዜ